በደቡብ አፍሪካ ታሪክ እንደርሱ ያለ ነፍሰ በላ ሰው ስለመታየቱ እንጃ። ርህራሄ የሌለው ቅጥር ነፍሰ ገዳይ ነው። እንደ አውሮፓውያኑ አቆጣጠር በ1997 በ38 ሞቶችና በ40 አስገድዶ የመድፈር ክሶች ጥፋተኛ ተብሏል። ፖሊስ ይህንን ቅጥር ነፍሰ ገዳይ ከገደላቸው ሰዎች መካከል ቦታው በአሁኑ አጠራር ጋውቴንግ፣ በአፓርታይድ ዘመን ደግሞ ትራንስቫል አውራጃ ቦክስበርግ አቅራቢያ ቮስሎሩስ። ደቡብ አፍሪካ ውስጥ ሳይመንና ሶፊያ ሞሰስን ሲወልዱ ወደፊት ሀገር መቆሚያ መቀመጫ ያሳጣ ቅጥር ነፍሰ ገዳይ ይሆናል ብለው ስለማሰባቸው ጥርጥር አለን። ሞሰስ እናትና አባቱ ካሏቸው 5 ልጆች መካከል አንዱ ነው። ኋላ የአባቱን ማረፍ ተከትሎ እናቱ 5 ልጆችን አብልታ አጠጥታ ለማሳደር ትቸገር ገባች። ሙሴም እንደ አብዛኛው አፍሪካዊ ታዳጊ በከፋ ድህነት መፈተኑን ሀብሎ ጀመረው። የኋላ ኋላ እናቱ በአካባቢው በሚገኝ አንድ ፖሊስ ጣቢያ ደጃፍ ላይ ሞሰስን ጨምሮ 5ቱንም ልጆቿን ጥላ ተሰወረች። ካኡዙሉ ናታል የሚባል ማደጎ ቤት እንደ እናትም እንደ አባትም ሆኜ ያሳድጋቸዋለሁ ሲል በማደጎ ወሰዳቸው። በዚያም 3 ዓመታትን አሳለፉ። ነገር ግን የተቀነባበረ ብዝበዛ ታዳጊው ሞሰስን በዚያው ዓመት ከማደጎ ቤት እንዲጠፋ አስገደደው። ከዚያ በኋላም ጆሃንስበርግ ወደሚገኝ ወደ አንድ የወርቅ ቁፋሮ ድርጅት ሄዶ ለመቀጠር ከመወሰኑ በፊት ታላቅ ወንድሙ ፓትሪክን በጥገኝነት እንዲያስጠጋው ጠይቆት ነበር። ወንድሙን ፈቅዶለት ጥቂት እንደኖሩ ወንድሙ ፓትሪክ ለሥራ ወደ ሌላ አካባቢ በተዘዋወረበት ወቅት የወንድሙን ቤት ያለ ፍቃዱ ሸጠው። በዚህም የተነሳ በእርሻና በወርቅ ቁፋሮ ሥራዎች ላይ ተሰማርቶ ለጊዜውም ቢሆን የቤት ችግሩን ቀርፎ ነበር። በዚህ ወቅት ከሥራው በሚያገኘው ገንዘብ በርካታ የጎዳና ሕይወትን የሚገፉ ሕፃናትን ሁሉ ወደ ቤተሰባቸው እንዲመለሱ አግዟል። ከዚህ ባለፈም በጣም የደስ ያለው አማላይ ወንድ ስለነበር ሴቶች የሚወዱትና ምርጫቸው የሚያደርጉት አይነት ሰው ነበር። ምንም እንኳን ሞሰስ የነበሩት ግንኙነቶች በአጭር ቢቀጩም ዳሩ ገና በማለዳው ነበር ወሲባዊ ሕይወትን መለማመድ የጀመረው። አንዳንዶች ሞሰስ እንደዚህ በሴቶች ላይ ጨካኝ እንዲሆን ያደረገው ጉዳይ እናቱ በልጅነቱ ፖሊስ ጣቢያ ደጃፍ ላይ ጥላው በመሰወሯ የተነሳ ነው ሲሉ ይደመድማሉ። አንዳንዶቹ ደግሞ ለአስገድዶ መድፈር ያነሳሳው ከቀድሞ የሴት ጓደኞቹ ጋር የነበረው መጥፎ ልምድ ነው ብለው ያምናሉ። በርካታ ሰለባዎቹ ሥራ አስቀጥራቸዋለሁ በሚል መደለያዎች በጠራራ ፀሐይ ተታለው ለወሲባዊ ጥቃትና ሞት ተዳርገዋል። በተጨማሪም የሚያሳየው ማህበራዊ እንክብካቤና እውቀቱ ሰለባዎቹ ዘና ባለ መንገድ ወደ ጥቃት መፈጸሚያው ቦታ እንዲያግዛቸው ሳያስችለው አልቀረም። ነገር ግን የኋላ ኋላ የ38 የግድያ ወንጀሎችና በ40 ያስገድዶ መድፈር ክሶች ፍርድ ቤት መቅረቡ አልቀረለትም። ከገደላቸው ሰዎች መካከልም በርካቶችን ማንነታቸውን መለየት አልተቻለም። ነበር። በመቀጠልም እንደ አውሮፓውያን አቆጣጠር በ1989 3 ያስገድዶ መድፈር ክሶች ተከተሉ። ከነዚህ መካከል አንደኛዋ ባይሲዋ ዶሪስ ሶዋካሚሳ ትባላለች። በደሉ እንደተፈጸመባት ወዲያው እንደ አውሮፓውያን አቆጣጠር በፌብሩዋሪ 1989 ለፖሊስ ቃሏን ሰጠች። ሞሰስም ጥፋተኛ ተብሎ 6 ዓመታትን ተከናነበ ቡክስበርግ እስር ቤት። ኋላ ላይ ግን እንደ አውሮፓውያኑ አቆጣጠር በ1993 መጀመሪያ አካባቢ አደቡን ገዝቷል፣ የባህሪ መሻሻልም አሳይቷል ተብሎ ከእስር ተፈታ። እዚህ ላይ ግን ሞሰስ በእስር ቤት ቆይታ ወቅት አንድ ነገር የተማረ ይመስላል። ሰለባን በሕይወት መተው ማምሻውን ዋጋ እንደሚያስከፍል። ለዚህም ሳይሆን አይቀርም ከእስር ቤት ከወጣ በኋላ አስገድዶ መድፈር የፈጸመባቸውን ሰለባዎችን ነፍሳቸውንም መንጠቅ፣ ደብዛቸውንም ማጥፋት የጀመረው። ዘመኑ እንደ አውሮፓውያን አቆጣጠር አፕሪል 1995 ነበር።
በደቡብ ፕሪቶሪያ ምናልባትም አስገድዶ መድፈር እንደተፈጸመባቸው የሚያመላክቱ ምልክቶች ሰውነታቸው ላይ ያረፉ፣ አካላቸው በስቃይ ውስጥ እንዳለፈ በእርግጠኝነት የሚናገር 4 ጥቁር ወጣት ሴቶች ሞተው ተገኙ። ታዲያ የዜና ጋዜጦች በግድያዎቹ መካከል ተመሳሳይነት እንዳለው መዘገብ ሲጀምሩ ፖሊስ አዎ በአካባቢው ቅጥር ነፍሰ ገዳይ እየተንቀሳቀሰ እንደሆነ አመነ። ሆኖም ግን ከጥቂት ወራት ቆይታ በኋላ ፕሪቶሪያ ውስጥ ከቀድሞዎቹ ጋር ተመሳሳይነት ያላቸው በርካታ የአስገድዶ መድፈር የተፈጸመባቸው ሴቶች በውስጥ ሱሪዎቻቸው ታንቀው የመገኘታቸው ዜና በማህበረሰቡ መካከል ጭው የሚያደርግ ነገሮች ይበልጥ እየጦዙ ሲሄዱ በፕሪቶሪያ የተፈጸሙ ግድያዎችና ዘረፋዎች ተያያዥነትን የሚያጠና ልዩ የምርመራ ቡድን የተቋቋመ ቢሆንም የወንጀሎቹ አፈጻጸም ዘዴ አንዱን ከአንዱ የተለየ ሆኖ በመገኘቱ የሁሉም ወንጀሎች ተጠያቂነት አንድ ሰው ብቻ ላይሆን ይችላል የሚል ጥርጣሬን አስከተለ። ሌላም ጉዳይ ተያይዞ መጣ። ሰለባዎቹ ተገድለው የተገኙበት ቅደም ተከተል ደግሞ ወንጀሉን ፈጻሚው ግለሰብም ይሁን ቡድን ከአንደኛው ግድያ ወደ ሌላኛው ግድያ በሚሸጋገርበት ወቅት ከፍ ያለ እርካታን ለማግኘት በሚል እሳቤ ከመጀመሪያው ሰለባ ከፍ ያለ ስቃይ በሁለተኛው ሰለባ ላይ ለማሳደር ይጥር ነበር የሚል መላምት ተከተለ። ሰለባዋ ሞታ ከመገኘቷ በፊት ስራ አስቀጥርሻለሁ የሚል ቃል ከገባላት ሰው ጋር ተገናኝታም ነበር የሚሉ የአቀራረብ መንገዶችም በግልጽ ተጠቀሱ። እንደ አውሮፓውያን አቆጣጠር በመስከረም 16 1995 ቦክስበርግ አቅራቢያ በሚገኘው ቫንዳይክ የማዕድን ቁፋሮ ቦታ የአንዲት ሴት በድን ተገኘ። ወዲያው በተደረጉ ቀጣይነት ባላቸው ምርመራዎች ደግሞ የጅምላ መቃብሮች ተገኙ። በ48 ሰዓታት ውስጥ የምርመራ ቡድኑ በተለያየ ደረጃ የበሰበሱ 10 በድኖችን ቆፍሮ አወጣ። ይህ ምርመራ የቦክስበርጉና የአተር ዲጂ ኤቨል ግድያዎች ተያያዥነት እንዳላቸው ሬስለር በኤፍቢአይ ውስጥ ማገልገሉን ልብ በሉ። እንደ አውሮፓውያን አቆጣጠር በመስከረም 23 1997 ደቡብ አፍሪካ ደረሰ። በቅጥር ገዳዩ ዙሪያ ፖሊስ እያዘጋጀው በነበረው ዶኩመንት ላይ እገዛውን በማበርከት ጀመረ። መረጃዎች፣ ማስረጃዎች፣ ምስክሮች ሁሉ ተባበሩ። ምርመራው ተጧጧፈ። የኋላ ኋላ ደግሞ የምርመራው ውጤት 1 ነጥብ ላይ ደረሰ። አንድ የተደራጀ ጥሩ ዕውቀት ያለው ምናልባትም ከፍተኛ የወሲብ ፍላጎት ያለው ግለሰብ ብቻውን አሊያም ከሌላ አንድ ግብረ አበሩ ጋር በመተባበር በከፍተኛ የራስ መተማመን ወንጀሎችን ሳይፈጽማቸው አይቀርም የሚል ነበር ነጥቡ። አጠቃላይ ምርመራው እየተካሄደ ሳለ የምርመራው አንድ ክፍል ወሳኝ ጉዳይን ይፋ አደረገ። አሜሊያ ራፓዳይል የምትባል ከሰለባዎቹ መካከል አንዷ ከመሞቷ በፊት የሥራ ቀጠሮ አለኝ በሚል ምክንያት ሞሰስ ሲቶል ከሚባል ሰው ጋር መስከረም 7 ታይታለች ተባለ። መርማሪዎቹ ባደረጉት ምርመራም ሞሰስ ሥራ ላይ ያስቀጠራት የሞላችውን የሥራ ቅጽም አገኙ። የሁለተኛዋ ሰለባም የአሟሟት ጉዳይ ከሞሰስ ጋር ግንኙነት እንዳለው ሲረጋገጥ መርማሪዎቹ ፍዳችንን ያሳየንን የምርመራ ወንጀል ጭራውን ያዝነው ብለው ሳይደሰቱ አልቀረም። ሆኖም ግን መግደሉን የቀጠለው ሞሰስ ፖሊሶች የት እንደሚገኝ ማወቅ ተሳናቸው። አበው በእንቅርት ላይ ጆሮ ደግፍ እንዲሉ እንደ አውሮፓውያን አቆጣጠር በጥቅምት 3 1995 አግነስ መቡሊ የተባለች እንስት ሞታ ተገኘች። ታዲያ በሚደንቅ ሁኔታ በዚያው ቀን የስታር ጋዜጣ
ቅጥር ነፍሰ ገዳዩ እኔ ነኝ ካለ አንድ ሰው ጋር የስልክ ጥሪ ደረሰው። ስሙንም ቀይሮ ጆሴፍ ማጓላ እንደሚባል ተናግሮ በግድያ ወንጀሎች ፖሊስ የሚፈልገው እሱ እንደሆነ በመግለጽ ረዘም ያለ ቃለ መጠይቅ ለጋዜጣው ይሰጣል። በቃለ መጠይቁም ለሁሉም ግድያዎች ኃላፊነት እንደሚወስድ ተናግሮ ነገር ግን በክሊቭላንድ የተከሰቱ ግድያዎች ላይ እጁ እንደሌለበትና ከዚህ በተጨማሪም ሲቡሱሱ የተባለች ለ2 ዓመት ሕፃንና እናቷ ሞት ምንም እንደማያውቅ ዘርዝሮ ያብራራል። ምክንያቱን ሲያስረዳም ለሕፃናት ልዩ ፍቅር እንዳለውና ጥላቻው ከአዋቂ ሴቶች እንደሆነ ይናገራል። በነገራችን ላይ ሞሰስ በእስር ቤት እያለ እስረኛን ልትጠይቅ ከምትመጣው ማርታ ከምትባል ሴት ጋር ይተዋወቃል። ምንም እንኳን ማርታ በ18 ዓመት የምትበልጠው እንስት ብትሆንም ቀስ በቀስ ግንኙነታቸው እየጠነከረ መጥቶ ወደ ፍቅር ግንኙነት ያመራል። ከእስር ቤት ተፈቶ ከወጣም በኋላ በትዳር ለተወሰነ ጊዜ መቆየት ሁሉ ችለው ነበር። ይቺ ሴት የሞሰስን ልጅ ጸንሳም ነበር። ነገር ግን ከጊዜ በኋላ በተደጋጋሚ የግጭት አባዜ ውስጥ ገብተው ሰላም ራቃቸው። በየዕለቱ የሚያደርስባትን ድብደባ መቋቋም ያቃታት ማርታ እንደ አውሮፓውያን አቆጣጠር ዲሴምበር 1994 ከሞሰስ ሴት ልጅ ወለደች። ነገር ግን ብዙም ሳይቆዩ ተለያዩ። ከቤቷም አባረረችው። በዚህ ይህ ሰው አለኝ የሚለው መረጃ በአብዛኛው ማህበረሰብ ዘንድ የማይታወቅ መሆኑን ተከትሎ ፖሊስ ምናልባት ይህ ሰው ሞሰስ ሊሆን ይችላል ሲል አሰበ። ወዲያው ፖሊሶች ሊገናኙት የሞከሩ ቢሆንም ሳይሳካላቸው ቀረ። ኋላም ከ10 ቀናት በኋላ የ3 ሰዎች ሬሳ ተገኘ። ይሄኔ መቆሚያ መቀመጫ ያጣው ፖሊስ የሞሰስ ሲቶልን መረጃ በሚዲያ እንዲያሰራጭ ግድ አለው። አሁን አደኑ የአንድ ፖሊስ ተቋም ብቻ ከመሆን አልፎ የመላ ማህበረሰቡ ሆነ። መፈናፈኛ ያጣው ሞሰስ ምድር ተከፍታ ልውጥ ብትለው ከመጣበት ጠንካራ መዳፍ ማምለጥ እንደማይችል ሲረዳ የቤተሰብ አባላቶቹን እርዳታ የጠየቀ ቢሆንም በሽፋን ሲንቀሳቀስ የነበረው ፖሊስ እንደ አውሮፓውያን አቆጣጠር በጥቅምት 18 1995 በጉዳዩ መካከል ጣልቃ ገባ። ሞሰስ በሰላም እጄን አልሰጥም በማለት ከፖሊስ ጋር ጦር ተማዘዘ። እግሩና ሆዱ ላይ በጥይት ተመቶ ወደቀ። አፋፍሰው ሆስፒታል ወሰዱት። ሞሰስ በሆስፒታል ከተደረገለት ቀዶ ጥገና በኋላ እጅግ በጣም ጥብቅ ወደ ሆነው ፕሪቶሪያ ውስጥ ወደሚገኘው ወታደራዊ ሆስፒታል ተዛወረ። በዚያም በተደረገበት ከፍተኛ ምርመራ በርካታ ግድያዎችን መፈጸሙን አመነ። ነገር ግን ይሄ ግድያዎችን ለመፈጸም እቅድ አለ ምናምን የምትሉት ነገር በፍጹም አይገባኝም። እንዲሁም ሌሎች ተመሳሳይ ግድያዎችን የፈጸምኳቸው እኔ ሳልሆን የኔን ያገዳደል ዘዴ አመሳስሎ የሞሰስ የፍርድ ሂደት በተጀመረበት እንደ አውሮፓውያን አቆጣጠር በጥቅምት 21 1996 የቀረቡበት የግድያ ክሶች ወደ 38 ከፍ ያሉ ሲሆን 40 የአስገድዶ መድፈርና 6 የስርቆት ክሶችም ተያይዘው ቀረቡበት። ነገር ግን ሞሰስ በሁሉም ክሶች ጥፋተኛ ሊባል አይገባም ብሎ ተከራከረ። የመንግስት ጠበቆች ሞሰስ የፈጸማቸውን ወንጀሎች አንድ በአንድ ከትላንት እስከ ዛሬ ሁሉንም በቅደም ተከተል በማቅረብ ሞሰስ የፈጸማቸውን አስገድዶ መድፈሮችና አስገድዶ መድፈር የደረሰባቸውን ሴቶች በማቅረብ ማስረዱ።
በእያንዳንዷ ግድያው ላይ ያለችው መረጃ ስራ አስቀጥራቸዋለሁ በማለት ወደ ማረጃው እንዴት እንደሚያግዛቸው የምስክሮችም ቃል ሁሉ ሳይቀር ትንትን ብላ ቀረበችበት። በሚገርም ሁኔታ በዚህ ሁሉ ጊዜ ውስጥ ሞሰስ ረጋና ሰብሰብ ብሎ መታየቱ ግርታን ጭሯል። ኋላ ደግሞ እንደ አውሮፓውያን አቆጣጠር በዲሴምበር 3 1995 ጠበቆች አንድ ቪዲዮ ይዘው ቀረቡ። ሞሰስ በእስር ላይ ሳለ የተቀረጸ ነው የሚሉት ቪዲዮ ሞሰስ 29 ግድያዎችን ሲያምን ያሳያል። ምን ብቻ በዚህ ቪዲዮ ላይ ሞሰስ ያገዳደል ዘዴውንም ሁሉ ያስረዳል። ግድያም የጀመርኩት እንደ አውሮፓውያን አቆጣጠር በጁላይ 1995 ነው አለ። ሰለባዎቹን አመራረጡንም መጀመሪያ ለእስር ከዳረጋቸው ባይሲዋዶሪስ ስዋካሚሳ ቁመና ጋር ተመሳሳይነት ያላቸው መሆኑን አያይዞ አስረዳ። በእርግጥ ይህ ቪዲዮ የተቀረጸው በሞሰስ የእስር ክፍል ውስጥ በድብቅ መሆኑ ሕጋዊነቱ ጥያቄ ማስነሳቱ አልቀረም። በዚህም መነሾ የፍርድ ሂደቱ እንደ አውሮፓውያን አቆጣጠር እስከ ጃንዋሪ 29 1997 ድረስ እንዲዘገይ ግድ ከማለቱም በላይ በቪዲዮዎቹ ላይ የተስተዋሉ ቴክኒካዊ ችግሮችና ሞሰስ መጀመሪያ በሰጠው ኦሪጂናል ኑዛዜ መነሾ አሁንም የፍርድ ቤቱ ሂደት እንደ አውሮፓውያን አቆጣጠር እስከ ጁላይ 29 1997 ተራዘመ። የማታ ማታ ግን ዳኞች ይህንን ቪዲዮ ማስረጃነት ተቀባይነት አለው በማለት አጸደቁት። ጠበቆች የፍርድ ሂደታቸው እንደ አውሮፓውያን አቆጣጠር በኦገስት 15 1997 አበቁ። የፍርዱ ሂደት እንዲጓተት ያደረገው ዋነኛው ጉዳይ ሞሰስ ወደ ምስክርነት ሳጥኑ በገባበት ሁሉ አንዳቸውንም ግድያዎች አልፈጸምኩም ብሎ በመካዱ ነበር። ሲሟገትም የሐሳብ መበታተንና ግልጽ አድርጎ የማስረዳት ችግር ይታይበት ነበር። አቆጣጠር በዲሴምበር 4 1997 ዓመት ከፈጀ የፍርድ ሂደት በኋላ ሞሰስ ሲቶል በሁሉም ክሶች ጥፋተኛ ተባለ። በበነጋታውም ዳኛው እንዲህ አለ። በእውነቱ ሞሰስ ሲቶል ለፈጸመው ሊፈጽሙት አይደለም ሊያስቡት ራሱ አእምሮን ለሚዘገንን ወንጀሉ የሞት ቅጣት ብበይንበት ደስ ባለኝ ነበር። ሆኖም ግን እንደ አውሮፓውያን አቆጣጠር ከ1995 ጀምሮ የሞት ቅጣት ከደቡብ አፍሪካ ሕገ መንግሥት ውስጥ ተፍቆ ስለወጣ 2410 ዓመታትን አከናንቤያለሁ። ከዚህ ውስጥ እስከ 930 ዓመታት ድረስ አመክሮ ብትጠይቅ ውርድ ከራሴ አሉ። የተላለፈው ፍርድ ሞሰስ ሲቶል ቀሪ ዘመኑን ከእስር ቤት ፍርግርግ ጀርባ እንዲያሳልፍ ፍርድ ቤቱ ከፍተኛ ፍላጎት እንዳለው ያሳየ ነበር። አበቃን።